እስቲ ይሄንን ፎቶ እዩት እስቲ። ዛሬ በጣም የገረመኝን ነገር ነው ማሳያችሁ። ይሄ ፎቶ ተመልከቱት። የገባችሁ ማለት ነው የሚገባችሁ ይገባችኋል ካነበባችሁት ማለት ነው። እና መጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ቤተሰብ? እንግዲህ የመዳም ቅመም ይላል እንደምታዩት። አያስቅም? ብቻ አስተማሪ ነው ብዬ አስባለሁ። ከመዳም ቅመም ጀርባ የመጀመሪያው ባል ነው ያለው። እየጠባ ነው እንደምታዩት ማለት ነው። እያጠባችሁ ነው ባልየውን። እኔ ባልስቅ ደስተኛ ነኝ። በዚህ ነገር ሳወራችሁ ስስቅ እንደ ጨዋታ ልታዩት ትችላላችሁ። እውነት የሆነ ነገር ነው። እያጠባችሁ ነው የመዳም ቅመም እንግዲህ ባልን። ከዛ በዚህ ጋር ምን አለ? የባል ቤተሰቦችም አሉበት። እንግዲህ ባልየውም እየጠባ ነው፣ የባል ቤተሰቦችም እዛ ጋር ተተክተዋል። ከዛ ደግሞ ቤተሰቦች የመዳም ቅመም ቤተሰቦችም አሉባት። እንግዲህ ይሄ ሁሉ ጉር ተመልክቱ። ስንት ሰው ይዛችሁ እንደምትጓዙ እያወቃችሁ ነው። ይሄንን በቃ ያወራችሁ ትክክለኛ የጻፈችው ሴት ናት ብዬ አስባለሁ። የመዳም ቅመም ናት ይሄን የጻፈችው እና አስተማሪ ነው። በቃ አንጀቷ ተቃጥሎ ማለት ነው። በቃ ወሽመጧ ተቆርጦ ወሽመጤ ቁርጥ አለ ብሏልና ማለት ነው። ወሽመጧ ተበጥሶ ነው በቃ ይሄንን የጻፈችው። ትክክል ናት። እና ይሄንን ሁላ ሰው ይዛችሁ ስትጓዙ አንድ ቀን ትወርቃላችሁ። በጣም ከባድ ነው። የምሬ ነው። እስቲ ተመልከቱ። ከሳቸው ኋላ ስንት ሰው አለ? እሷ ናት እንግዲህ መሪቷ። ሁሉንም ነገር ተሸክማ ያለችው፣ ችግሩን ተሸክማ ያለችው እሷ ናት። ከሷ ኋላ እንግዲህ ይሄ ሁሉ ሰው ተከታትሏል። ይሄ ሁሉ ሰው መከተል ችግር የለውም። እዚህ ጋር ባል አለ፣ የባል ቤተሰቦች አለ፣ የእሷ ቤተሰቦች አሉ። ይሄ ሁሉ ተከትሎ እንዱ ሰላም ቢሰጧት እና ወደፊት እድገት ቢመጣ ባልየውም ፍቅር ቢሰጣት ቢንከባከባት ችግር የለውም። ግን እነዚህ ሁሉ ያው ሁሉንም ማለት አንችልም። አንዳንድ በብዛት ማለት ይቻላል፣ ሁሉም ማለት አይቻልም። ባልየውም ከሃዲ ሊሆን ይችላል መጨረሻ ላይ። እራ ባልናገረው ይሻላል በዚህ ጉዳይ ባልፈተፍት። ምክንያቱም ባለፈው ጨርሼዋለሁ መጥቼ በቃ ከሁሉም በላይ የወለደች ናት ጀግና ብዬ ማለት ነው። ያቺ ልጅም ተናግራለች፣ ጀግና የወለደች ናት ብላ ተናግራለች። ትክክል ነው። እና ፈጣሪ እንትን ይበላችሁ፣ ከዚህ ሁሉ ጎዶሎ ጥርት ያርጋችሁ ነው የምለው። ከዚህ ሁሉ ሸክም፣ ብዙ ሸክም ተሸክማችሁ ነው ያላችሁት። ከዚህም ሁላ አልፎ በችግር ቦታ የምትገኙት እናንተ ናችሁ። ለምሳሌ እርዳታ ከተፈለገ እርዳታ ቦታ የምትገኙት እናንተ ናችሁ። የወደቀ ሰው የምታነሱት እናንተ ናችሁ። መስጊዶች፣ ቤተክርስቲያኖች የምታሰሩት እናንተ ናችሁ። ይሄን ሁሉ ይዛችሁ ማለት ነው። አያችኋ? እና ተሳቢ መኪና በሉት በቃ። ይሄ ፎቶ አሁን የሚያሳየው ተሳቢ መኪና አለ አይደለ? ባለ ብዙ ጎማው የለም እንግዲህ የማይበቃው። ከዚህ ሲነሳ ቂጡ ዛታች አለው። ያን እንግዲህ አሁን ዳገት ላይ ሲሄድ እንዴት ነው ይጮሃል እኮ፣ ድምፅ አለው። ብዙ ሸክም ተሸክሞ ተሳቢ መኪና ነው እንግዲህ የያዛችሁት። ሸክም እንደዛ ነው ተሸክማችሁ የምትሄዱት፣ እየከበዳችሁ ማለት ነው። እዛ ጋር ስራ እየሰለቻችሁ ብዙ ነገር እያለባችሁ የራሳችሁ ህይወት መኖር እየፈለጋችሁ ከብዷችሁ፣ ጨንቋችሁ፣ ደብሯችሁ ብቻችሁን ሁናችሁ ትጓዛላችሁ። አታቋርጡም እኮ ቢከፋችሁም እንብትሉም ምንም አማራጭ ስለሌለው መንገዱን ትቆሰቁሳላችሁ ማለት ነው። እንግዲህ ያ ተሳቢ ችግር ካልደረሰበት የጫነውን ትልቅ ሸክም ይዞ ይደርሳል፣ ያራግፋል። ሲያራግፍ የልፋቱን የድካሙን ያገኛል። አያችዋ? እናንተ ደግሞ የድካማችሁን የማታገኙበት አርጋችሁ ምስጋና የማታገኙበት ነገር በብዙ ቦታ ነው ያለው። ወላሂ ነው የምላቸው። እና ብቻ ከባድ ነው። አሁን ብዙ ልጆች እየመጡ ነው
ወረቀትም እያወጣችሁ ይህ ወረቀት የምር ለብዙ ሰው እንትን ሆኗል። ወረቀት እያስተካከላችሁ መታችሁ ቤታችሁ ያልሆነ ቦታ ተሰርቶ ወይ ደግሞ ያላሰባችሁት ቤት ብዙ ብር ከፍላችሁበት ቤታችሁ ከዛ በኋላ ምንድነው አለ አይደለ መታችሁ በቃ ከፈለጋችሁ ሽጡት ከፈለጋችሁ ብሉት እያሉ እየሄዱ ነው። የማይሆን ነገር እየጠበቃቸው እዚህ ቦታ ላይ እሷ ያላሰበችው ቦታ ነው የሚሰራላት። በቃ የማይሆን ቤት ነው የሚጠብቃት። እዛ ሆናችሁ እናንተ የምታስቡት ለየት ያለ ነገር ነው። ለዛ ቤት አረቢያ መጅሊስ ይታዘዛል፣ የተለያየ እቃዎች ይገዛሉ፣ ይለያል የሚባል አልጋ ይሰራል። ይዘን ስንሄድ ቤቱ ጭራሽ ከእቃ ጋር የማይመጣጠን። ይህ ሁሉ ምንድን ነው የሚያደርገው? ቤተሰብ ነው ይህን ሁላ የሚያደርገው። እና አንዳንዴም ብቅ እያላችሁ ወረቀት ያወጣችሁት ንብረታችሁን እያያችሁ ራሳችሁ ብታስጨርሱ እላለሁ። ምክሬ ነው የኔ ማለት ነው። እና ትልቅ ጫና ብዙ ጎድሎ እየሞላችሁ ነው። ያው እናንተ ይሄንን ሁሉ ይዛችሁ ስትጓዙ አለ አይደለ? ይሄን ሁሉ ሸክም ይዛችሁ ስትጓዙ ምስጋና ቢኖረው መጨረሻ ላይ ምስጋናውን ተውት፣ ፍሬ ቢኖረው አለ አይደለ? ቤተሰብንም እንዳይቸግራቸው እርዳታ አድርጋችሁ ለባልም ብዙ ደረጃ አድርሳችሁ ወልዳችሁ መጨራረሻው ፍሬ ቢሆን ልክ ሹፌሩ አራክፎ ደሞዙን እንደሚቀበል እናንተም እድሜያችሁን፣ ጊዜያችሁን፣ ጉልበታችሁን ዋጋ ከፍላችሁ ዋጋ የከፈላችሁበትን ፍሬ ስታገኙ ነው ሁሉም ነገር ደስ የሚለው። መጨረሻው ግን ይሄ ሁሉ ነገር ሆኖ ዋስትና ከፍላችሁ እድሜያችሁን ጨርሳችሁበት ብዙ ችግር አሳልፋችሁበት ይሄ ነገር ዋጋ ከሌለው ወዴት ነው የሚከደው? ወደ ቀውስነት። የምሬ ነው፣ ቀልድ አይደለም። እና ወዴት እየተራመርን ነው? ወደፊታችን እንዴት ነው? ያው መጨረሻችንን የሚያውቀው ያው የፈጠረን ነው። እንዴት እንደሚያደርገን እሱ ነው የሚያውቀው። እኛ ደግሞ ከፍ ብለን ዝቅ እንዳያደርገን ማለት የሰው ልጅ ስደት ሲሄድ ከፍ ያላችሁ ናችሁ፣ እዚህ ካሉት ትሻላላችሁ። ለምን? የተሻለ ነገር አይታችሁ ትመጣላችሁ፣ ብዙ ነገር አይታችሁ ትመጣላችሁ። እና የተሻለ ህይወት ለመኖር ነው ከሀገር የተወጣው አይደለ? ስለዚህ የተሻለ ህይወት ስትኖሩ ያንን የድሮ ህይወት መመለስ የለባችሁም በፍጹም። ስንት ዓመት ሙሉ እኮ እዛ ይኖራችሁት እኮ የተሻለ ህይወት ለመኖር ነው እንጂ ያንን ድሮ ጥላችሁ ሄዳችሁትን ነገር ላይ ተመልሳችሁ ልትኖሩበት አይደለም። የተሻለ ለመኖር ነው የሰው ልጅ የሚለፋው አይደለ? ያንን ነገር እንዳይሆን ገባችኋ? ስለዚህ እኔ በጣም የምፈራው ነገር አለ አይደለ? ጥሩ ነገር አይታችሁ ጥሩ ነገር ለምዳችሁ ወደኋላ ወርዳችሁ ያው የለመዳችሁትን ከ10 ዓመት በኋላ ጥላችሁ የሄዳችሁበትን ቦታ ተመልሳችሁ እዛ ላይ ስትኖሩ የሚሰማችሁ ስሜት ከባድ ነው። ለምን እንደዛ ልል ቻልኩኝ? እኔ 3 ዓመት ኑሬ መጣሁኝ ተመልሼ ስደት ላይ ማለት ነው። ምንም ነገር አላረኩም ነበር የዛን ሰዓት። አንደኛ ቋንቋ ሳለምድ ብዙም ስራ አልነበረም፣ አልሰራሁም። ያው እዛም እየዞርኩኝ አገር ተመለስኩ። ተይዤ ስመለስ ያቺ ያው አባቴ ቤት መጣሁ። የራሴ ቤት የለኝም። አባቴ ድሮ እኔ ጥያት የሄድኩትን ብርድ ልብስ እና ትራስ ሰጠኝ። ምኝታ ምተኛባት ማለት ነው። ድሮ ጥያት የሄድኩትን ብርድ ልብስ 3 ዓመት ተቀምጣለች፣ አልተበላሸችም፣ ቤት ናት። ያችን ለብቼ ሳድር ምን ያህል እንደተሰማኝና ምን ያህል እንዳለቀስኩ ነኝ የማውቀው። ከዛ በኋላ ተመልሼ ስደት ሄጄ እንዲህ አድርጌ አልላችሁም፣ ያው ፈጣሪ ነው የሚያደርጋችሁ። ግን ያ ነገር ያማል። የድሮ ማንነታችሁ ላይ መመለስ ያማል። በቃ መለወጥ አለብን፣ ግዴታ ነው መለወጥ። ፈርጣችሁም ምን ብላችሁም ተንፈራፍራችሁም መለወጥ አለባችሁ ነው፣ ደክማችሁም። ገባችኋ? ያለ ለውጥ ዝም ብላችሁ የምትደክሙ የደከማችሁበትን የምታጡ ፍሬውን ከሆነ ብዙ ነገር ዋጋ ከፍላችሁ መጨራረሻው ያው ወላይ ወደ እብደት ነው የሚወስደው። ከሰውነት ነው የሚያወጣችሁ፣ ከሰውነት በቃ
ብቻችሁን እያወራችሁ ነው መንገድ ላይ የምትሄዱት። የምሬ ነው። ከዛ በኋላ ሰው በቃ ሰውዬ አዲስ ተመዝጋቢ ነው እያበደ ነው እያሉ ጣት ይወጣባቸዋል። እና ዛሬ የመጣሁበት ይሄ ነው። ከተመቻችሁ ላይክ አድርጉ፣ ካልተመቻችሁ ደግሞ ዲስላይክ ማድረግ ችግር የለውም።